ማስተር አብነት ከበደ በኢትዮጵያ የማህበራዊ ሚዲያ ታሪክ አዲስ ሪከርድ አስመዘገበ። አዲስ አበባ በበጎ አድራጎት ተግባራቱና በማህበራዊ አንቂ የሚታወቀው ማስተር አብነት ከበደ በቲክቶክ ገጹ ከ5000 በላይ እንግዲህ ፎሎ ደርሷል ማለት ነው። ሚሊዮን ተከታዮች በማፍራት ቀደም ሲል ያልተመዘገበ ታሪካዊ ስኬት አስመዝግቧል። ማስተር አብነት ይህንን ቁጥር ማሳካት የቻለው ቀጣይነት ባለው የበጎ አድራጎት ስራዎቹ ሲሆን ይህም በሀገሪቱ የዲጂታል መድረክ ከፍተኛው የግል ተከታይ ቁጥር ሆኖ ተመዝግቧል። ተደራሽነቱን በከፍተኛ ፍጥነት እያሳደገ የመጣው ማስተር አብነት በተለይም በወጣቱ ማህበረሰብ ዘንድ የእሱን አርአያ የሚከተሉ በጎ አድራጊዎች እንዲበራከቱ ትልቅ ተጽዕኖ መፍጠሩ ተመልክቷል። ከዚህ ታሪካዊ ስኬት ጋር ተያይዞ የቅን ልቦች የማህበራዊ ሚዲያ ገጽ የማስተር አብነት በጎ ተጽዕኖ ከግምት ውስጥ በማስገባት የጥቅምት ወር አሸናፊ አድርጎ መርጦት እንደነበር ይታወሳል። ሽልማቱ የተበረከተለት ለማህበረሰቡ በሚያበረክተው ሰብአዊ ድጋፍና በማህበራዊ ሚዲያ ላይ ላሳየው ከፍተኛ ተሳትፎ ነው። ይህንን የ5.1 ሚሊዮን ተከታይ ስኬት ተከትሎ በርካታ ኢትዮጵያውያን ደስታቸውን እየገለጹ ይገኛሉ። ብዙዎች ለደግነት እና ለትጋት የሚሰጥ ተገቢ እውቅና ነው በሚል ድጋፋቸውን እየቸሩት ይገኛሉ። እንግዲህ ማስተር አብነት እግዚአብሔር ጨርሶ ምሮት ወደ ስራው ወደ ነበረበት ተግባራዊ ስራው እንዲመለስ እውነት ሁላችንም በጸሎት ልናግዘው ይገባል። እና ትናንትና ባስተላለፈው መልእክቱ ላይ እውነት በጣም ነው አላቅም ህመሙን ደብቆ እሱ ግን ወገኖችን እየረዳ ሲገኝ ነበርና ሁሉም በጸሎት ሊያስበው ይገባል። እሱ ግን ስላስጨነቋችሁ በራሴ አፍሬያለሁ ይቅርታ አድርጉልኝ ምናምን እያለ ሁሉ ነበረ ማለት ነው። እና ሰሞኑን የ3 ቀን የመላ ጸሎትም እንዲደረግለት ጥሪ ቀርቧል ማለት ነው። ለማስተር አብነት የ3 ቀናት ጾም ጸሎት ቀንም በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደ በአደባባይ ጸሎት እያረጉ ነው። በዛሬው ዕለት የቡልቂ ከተማ ነዋሪዎች ለበጎ ሰው ማስተር አብነት ከበደ በአንድነት ወጥተው በአደባባይ እየጸለዩለት ይገኛሉ። በገዜ ጎፋ ወረዳ የኬንቾ ሻቻ ጎዝዲ ኬንቾ ወይዛ እና ቡርዳ ቀበሌ ቤተ እምነቶች የ3 ቀናት ጾም ጸሎት ቀንም ታወጀ። ይህ ወጣት በ2016ም በጎፋ ዞን ጊዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜ ለአካባቢው ማህበረሰብ ትልቅ ውለታን በመክፈሉ ነው የህዝቡ ልብ ውስጥ መግባት የቻለው። ፈጣሪ የእናቶቻችንና የአባቶቻችን የእህት ወንድሞቻችን ጸሎት ይስማ። እግዚአብሔር አምላክ እውነት ምሕረቱን ልኮለት ወደሚወደው ስራው ወደ ቀድሞ ስራው ተመልሶ ድሆችን የሚረዳ የተራቡትን የሚያበላ አባት ነው። እውነት የኢትዮጵያ ህዝብ እንባና ጾም ጸሎት እግዚአብሔር አምላክን እየተማጸን እውነት እንዲሻለው ማድረግ ነው። እንደኛ ኃጢአት እንደኛ በደል ሳይሆን እንደ ቸርነቱ ጾም ጸሎታችሁን ሰምቶ በእውነት ወደ ጤንነቱ እንዲመለስ የሁላችንም ምኞትና የሁላችንም ፍላጎት ነው። እግዚአብሔር አምላክ ደግሞ ጸሎታችሁን ልመናችሁን ይሰማል። ማስተርዬ በእውነት አትፈትነኝ አይባልም አንዳንዴ ፈተና ሁሉ ለበጎ ነው። ግን ያው በጤና ሲሆን ትንሽ ይከብዳል። ግን ደግሞ እግዚአብሔር መልስ አለው። እግዚአብሔር ምክንያት አለው። አንተን የፈተነበት ምክንያት በጤና እግዚአብሔር ምክንያት ቢኖረው ነው። ስለሚወድህ ነው የፈተነህ እግዚአብሔር የሚወደውን ሰው ነው የሚፈትንና ድነህ ወደ ሙሉ ጤንነትህ እንድትመለስ የሁልጊዜ ጸሎቴ ነው። እኔ በበኩሌ በእውነት እንጃ
በእውነት በጣም ውስጤ በጣም ነው እንትን ያለኝ ማለት ነው። እና እግዚአብሔር አምላክ ጨርሶ እንዲምረው ለወንድማችን ሁላችንም በየእምነታችን ጸሎት እናድርግለት። ማስተርዬ ትድናለህ።